ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው ዛሬ 11 ሰዓት የሚደረገውን የክሪስታል ፓላስ እና የሊቨርፑል ጨዋታ በተመለከተ ይሆናል። የሊጉ መሪ ወደ ፈታኙ ስቴዲየም በቅርብ ጊዜያት ውስጥ በኦሊቨር ግላስነር ከፍተኛ ለውጥ ማሳየት የቻለ ወደ ኮንፈረንስ ሊግ ውድድር ተሳታፊነትን ማሳካት የቻለ ወደ አውሮፓ ሊግ ፖዚሽን ቢያጠናቅቅም ግን በዩኤፋ በርካታ ክለቦችን በአንድ ካምፓኒ የመያዝ ህግ ላይ አንዳንድ የተላለፉት ጉዳይ ስለነበር በኦሎምፒክ ሊዮን ባለቤቶች እንዲሁም የክሪስታል ፓላስ ባለቤቶች አንድ መሆናቸውን ተከትሎ በፋይናንስ ስርዓት በኩል ዩኤፋ የማይፈቅዳቸው ህግና ስርዓት ስላሉ በዛ የተነሳ እንግዲህ የአውሮፓ ሊግን ለመሳተፍ የሚያስችል የኤፍኤ ካፕ ዋንጫ አንስቶ ቢያጠናቅቁም ነገር ግን ዩኤፋ ወደ ኮንፈረንስ ሊግ ወርደው እንዲጫወቱ መወሰኑን ተከትሎ በኦሊቨር ግላስነር ለመጀመሪያ ጊዜ በታሪክ ክሪስታል ፓላስ የዩኤፋን ውድድር ተሳታፊነትን ቦታ ይዞ ባጠናቀቀበት በቅርብ ዓመት ውስጥ የሚታይ ለውጥ በማምጣት በክለብ ውስጥ ግንባር ቀደም የሆኑ አሰልጣኝ ናቸውና በሊጉ አሁን በሌሎች ክለቦችም ጭምር እየተፈለጉ የሚገኙ ጠንካራውን አሰልጣኝ እንግዲህ ዛሬ አርነ ስሎት ምናልባት በሊጉ ለመጀመሪያ ጊዜ ዛሬ በይፋ ከፍተኛ ፈተና ከፊት ለፊታቸው ተደቅኗል። ይሄን ፈተና የሚሻገሩ ከሆነ ይላሉ በርካታ ተንታኞች ሊቨርፑልን ለማስቆም ካሁን በኋላ በሚቸግር ደረጃ የክለቡ አቅምም ጊርም ከፍ ብሎ ይታያል ነው የሚሉት በርካታ ተንታኞች። ለዚህ ደግሞ በመነሻነት ያቀረቡት ሐሳብ አለ። እነዛ ጉዳዮች ላይ እንወያያለን። የዛሬው ግን የ11 ሰዓት ጨዋታ ለአርነ ስሎት ካለፉት ጨዋታዎች በበለጠ ጠንካራና ፈታኝ እንደሚሆን ይጠበቃል። ሁለቱ ክለቦች እንደምታውቁት በኮሚቲ ሺልድ የዘንድሮ የእንግሊዝ ፕሪሚየር ሊግ የመክፈቻ ከአንድ ሳምንት በፊት በዛ ውድድር ላይ በፍጻሜ ተጫውተው እንግዲህ በመለያ ምት ክሪስታል ፓላስ ሊቨርፑልን ማሸነፉ ይታወቃል። 2-2 በጨዋታ ተጠናቆ የሁለቱ ክለቦች ግንኙነት ግን ከስድስተኛ ሳምንት ጨዋታ ቀደም ብሎ ከኮሚቲ ሺልድ ፍጻሜ በኋላ የቀጠለ ጠንካራ ግንኙነት በመጨረሻ ግን ባልተሳካ መልኩ የተቋረጠ የተከላካዩ የማርክ ጌሂ የዝውውር ሂደትም የሁለቱ ክለቦች የዝውውር መስኮት ሌላኛው ትኩረት የሳበ ጉዳይ ነበር። እንደምታስታውሱት ጌሂ ለክሪስታል ፓላስ ደጋፊዎች፣ ለክለብ ጓደኞቹ፣ ለሁሉም ስንብት ደብዳቤ፣ የቪዲዮ ሹት ሁሉንም ነገር አጠናቁ የሊቨርፑልን አዲሱን የአዲዳስን ቱታ ጭምር ለብሶ የመጀመሪያ ጋዜጣዊ መግለጫው በዶክመንተሪ ይሄ የቪዲዮ ሹት አንድ ተጫዋች ዝውውሩን ካጠናቀቀ በኋላ የሚለቀቁ የቪዲዮ ሹቶች አሉ አይደል? ከሜዲካል በኋላ እነዛን ሁሉ የቪዲዮ ሹት በሊቨርፑል ማሊያ በሊቨርፑል ቱታ አጠናቆ ቁጭ ብሎ የመጨረሻ ፍቃድ የሁለቱ ክለቦች ስምምነት በሽያጭና በግዢ ውል ላይ የኮንትራት ሽያጭ መፈጸሙና ኮንትራቱ ፈርሶ ለሊቨርፑል መሸጡን የሚያረጋግጥ አምስተኛውን ስቴፕ ፊርማ ሲጠባበቁ ቆይተው እንግዲህ በመጨረሻም ፓላስ የተጫዋቹን ተተኪ አላገኘውም በማለት ያንን የመጨረሻ ስምምነት ላለመፈረም ወስነው ዝውውር ሰዓቱ ተቋርጦ እንግዲህ ያ ሁሉ የሜዲካል ስቴፕ የቪዲዮ ሹት በሊቨርፑል ማሊያ ጭምር ሜዲካል ያደረገ ተጫዋች በለንደን የሚገኘው የሊቨርፑል ሌላኛው ቅርንጫፍ ላይ ነው እንግዲህ ተጫዋቹ በእለቱ በሴፕቴምበር 1 ሁሉንም ጉዳይ አጠናቀቀው የነበረውና በመጨረሻም ዝውውሩ ሳይሳካ ቀርቷል። ይሄም ጉዳይ ትኩረት የሚስብ ነው። ዛሬ እንግዲህ በተቃራኒው በሁሉም ረገድ ተስማምቶ ፍቃደኛ ሆኖ ወደ ቀዮቹ ቤት ለመምጣት ሁሉንም ቅድመ ሁኔታ በግሉ ያጠናቀቀው ተጫዋች ዛሬ ላይ እንግዲህ በነበረው ክለብ ላይ ቆይቶ በቀጣይ ዓመት በነፃ የዝውውር መስኮት ለመልቀቅ ከክለቡ ጋር ተስማምቶ መቀጠሉ ይታወቃልና ዛሬ እንግዲህ ይፈርማል ተብሎ ሲጠበቅ የነበረውን ክለብ ነው በተቃራኒው
የሚገጥመውና ይሄም ሌላ ትኩረት የሳበ የዛሬ መወያያ ርዕስ ነው። በተለይ ከጨዋታው ቀደም ብሎ ኦሊቨር ግላስነርን ይሄን ጉዳይ በቀጥታ ጋዜጠኞች በተለይ የስካይ ስፖርቱ ጋዜጠኛ ማካደምስ በቀጥታ ጠይቋቸው ነበር ኦሊቨር ግላስነርን እና ይሄ ጉዳይ ማርክ ጌሂን ቅሬታ ውስጥ አልከተተም ወይም በተለየ ሁኔታ ፊሊንጉ ላይ ጫና አልተፈጠረም ወይ ወደ ሻምፒዮናው ክለብ ለመዘዋወር በሁሉም ቅድመ ሁኔታ ያጠናቀቀ ተጫዋች በክለቡ ውሳኔና የተጫዋቹን ተገቢ ተተኪ አለማግኘታቸውን ተከትሎ ዝውውሩ እንዲቋረጥ መደረጉ ተጫዋቹን አላስከፋውም ወይ የሚል ጥያቄ ነበር ከስካይ ስፖርቱ ጋዜጠኛ የቀረበላቸው። ነገር ግን አሰልጣኙ በጊዜው ይሄን ጉዳይ አጋርተው እንግዲህ ተጫዋቹ ከኛ ጋር ለመቆየት ሲወስን አሁን ባለው የኮንትራት ሂደት እንጂ አዲስ ኮንትራት እንደማይፈርም ቀደም ብለ ያኔም ከሊቨርፑል ጋር ቅድመ ስምምነት ስንፈጽም የምናውቀው ጉዳይ ነው። የትኛውም ተጫዋቹን በተሻለ ክለብ ኤክስፒሪየንስ ማግኘት ይፈልጋል፣ እድገቱን ከፍ ማድረግ ይፈልጋል። ይሄን ፍላጎቱንም በማክበር ነው አዲስ ኮንትራት እንዲፈርም ጫና ያላደረግ ነው የሚል ምላሽ ነበር አሰልጣኙ የሰጡትና በእርግጥ የትኛውም ተጫዋች ወደ ተሻለ ደረጃ ለመሸጋገር ሲፈልግ ዝውውር ሳይሳካ ሲቀር እንግዲህ ቅሬታ ውስጥ መግባታቸው አይቀርም። ይሄን ጉዳይ አሰልጣኙ ማረጋግጧል። ዛሬ እንግዲህ ቀዮቹን በተቃራኒው ነው ማርክ ጌሂ የሚገጥመውና ትኩረት የሚስብ ጉዳይ ነው። ሌላኛው እንግዲህ ከዚህ ጨዋታ በፊት በስፋት የተዘገበው የሊቨርፑል ኃላፊዎችን ያስመሰገነ ጉዳይ በትላልቅ የስፖርት ሚዲያዎችም ጭምር ከፍተኛ ምስጋናና አክብሮት ለሊቨርፑል የበላይ አስተዳዳሪዎች እንዲሁም ለባለቤቶቹ ከፍተኛ ሙገሳ እየተላከ የሚገኘው እንግዲህ የዛሬ ዓመት በዚህም ወቅት አርነ ስሎት ወደ ክሪስታል ፓላስ ሜዳ ሲመጡ በተመሳሳይ ተከታታይ ጨዋታዎችን በማሸነፍ በጥሩ ጥንካሬ ላይ ሆነው ነበር ፓላስን የገጠሙት እና በዛም ወቅት ሊቨርፑል ወደ ፓላስ ስቴዲየም ሲመጣ ከፍተኛ ጫና ውስጥ ይገባል። ክለቡ ነጥብ የሚጥልበት አጋጣሚ ሊፈጠር ይችላል። በርካታ ነጥቦች ሲነሱ ነበርና በብቸኝነት ከረፍ በፊት በጊዜ በተቆጠረ ግብ ሊቨርፑል ፓላስ ሜዳ ላይ ሲያሸንፍ ብቸኛዋን ግብ ያስቆጠረው ዛሬ በህይወት የሌለው ይሄ የውድድር ዓመት ከመጀመሩ በፊት በአሳዛኝ ሁኔታ ህይወቱ ያለፈችው ዲዬጎ ጆታ የጨዋታውን ብቸኛ ግብ ነበር ያስቆጠረው እና ከዚህ ጨዋታ ቀደም ብሎ የተሰማው መረጃ በቀጥታ ከቲኤንቲ ጋር በነበራቸው ኢንተርቪው አርነ ስሎት ስለ ዲዬጎ ጆታ ጉዳይ ተጠይቀው ነበርና ልክ ያ ሐዘን ያ አደጋ እንደተፈጠረ ከተወሰኑ ጊዜያት በኋላ የሊቨርፑል ኃላፊዎች የበላይ ሊቀመንበሮች እንዲሁም ዋናው ሲኢኦ የፌኖ ስፖርት ግሩፕ ማይክል ኤድዋርድ በጋራ በመሆን ለጆታ ቤተሰብ የተጫዋቹን ቀሪ የኮንትራት ክፍያ ለመክፈል በወቅቱ ፍቃደኛ መሆናቸውና ያ ኮንትራት እንደማይቋረጥ ቀሪ የ2 ዓመቱን ኮንትራት ክፍያ እንደሚከፍሉ ሊቨርፑሎች ቃል ገብተው ነበር። ነገር ግን በድጋሚ ከተመካከሩ በኋላ ልክ እንደ ተጫዋቾች በሳምንት የተጫዋቹን 160,000 ፓውንድ ከመክፈል ይልቅ ሙሉ የ2 ዓመት ክፍያውን 14.6 ሚሊዮን ፓውንዱን በቀጥታ ለቤተሰቦቹ በመክፈል እንግዲህ የተጫዋቹን ኮንትራት በሊቨርፑል ቤት የነበረውን ቢቆይ የሚያገኘውን ክፍያ ታሳቢ ተደርጎ ሙሉ በሙሉ የሊቨርፑል ኃላፊዎች መክፈላቸው እንግዲህ በከፍተኛ ሁኔታ እያስመሰገነ ነው የሚገኘውና ይሄ መረጃ የተሰጠው በአሰልጣኙ አርነ ስሎት አማካኝነት ነው። የዛሬ ዓመት በዚህ ወቅት እንግዲህ ሊቨርፑል ሻምፒዮና ከሆነባቸው ትላልቅ ውጤቶች መካከል አንዱ በፓላስ ስቴዲየም በጆታ ብቸኛ ግብ ያሸነፉበት ጨዋታን በማስታወስ ነው። ይሄን መረጃ ስሎት እንግዲህ ለቲኤንቲ ስፖርት በነበራቸው ቃለ መጠይቅ ማረጋገጥ የቻሉትና የጆታን የቀሪ ኮንትራት የደሞዝ ክፍያ ሙሉ በሙሉ ከቨር የሚያደርገውን 14.6 ሚሊዮን ፓውንድ ሊቨርፑል በቀጥታ ለቤተሰቦቹ ቀደም ብሎ ክፍያ መፈጸሙን አረጋግጠዋል ማለት ነው። ይሄ የሊቨርፑል ኃላፊዎችን በእጅጉ ያስመዘገበ ደጋፊዎችም ከፍተኛ ደስታ የጫረ ነበር እንዲህ አይነት ጉዳይ ማድረጋቸውና አሁን ለሊቨርፑል ኃላፊዎች ከፍተኛ ምስጋና እየተላከ ነው የሚገኘው። በቀጥታ እንግዲህ እስቲ ወደ
ጨዋታው ትላልቅ ነጥቦች እንግባ። በተለይ በሊቨርፑል በኩል በዛሬው ጨዋታ እንደምታውቁት ባለፈው ሳምንት በካራቦ ካፕ ክለቡ ከሳውዛምፕተን ጋር በነበረው ጨዋታ እንግዲህ የማሸነፊያውን ግብ ማስቆጠር የቻለው ሂጎ ኤኪቲኬ ማሊያውን አውጥቶ ሰለብሬት ማድረጉን ተከትሎ በሁለት ቢጫ ካርድ ከጨዋታው በቀይ ካርድ ወጥቷል። እንግዲህ የዛሬው ጨዋታ እንደሚያመልጠው ተረጋግጧል ተጫዋቹ። ይህንን ተከትሎ እንግዲህ በቦታው ላይ በቀጥታ ምናልባት እንደ ጨዋታው ፔስ እና ኢንቴንሲቲ ብለዋል ስሎት፣ እንደ ጨዋታው ፍጥነት ስፒድ የሚያስፈልገው የጨዋታውን እንቅስቃሴ ሙሉ በሙሉ ማሟላት የሚችል ከሆነና የጨዋታው ፍጥነት የጨዋታው ሂደት የተጫዋቹን የሜዳ ውስጥ ቆይታ ይወስናል በማለት አሌክሳንደር ኢሳቅ ምናልባት በዛሬው ጨዋታ ካለፉት እድገት መሻሻል በፊትነሱ ላይ መታየቱን ተከትሎ ተጫዋቹ በሜዳ ላይ የሚቆይበት ደቂቃ ካለፉት ጨዋታዎች ከፍ ያለ ደቂቃ ሊያገኝ እንደሚችል አሁን አሰልጣኙ ደቂቃውን መገደብ አልፈለጉም። ይሄ ካለፉት ጊዜያት የፊትነስ ዝግጅት መነሻ በማድረግ ነው። የፊትነሱ ደረጃ አሁን ወደ ተወሰነ አስተማማኝነት መመለሱን ተከትሎ ነው እንግዲህ ባለፈው ሳምንት ከሳውዛምፕተን ጋር 45 ደቂቃ በሜዳ ላይ ቆይቷል። በመርሲሳይድ ደርቢ ተቀይሮ ነው የገባው። ፊትነሱን ለማሳደግ በሚደረገው ጥረት ላይ አሁን አንድ ውጤታማ የሆነ የፊትነስ ሌቭልን አግኝተዋል። ይህንን ተከትሎ ዛሬ ሂጎ ኤኪቲኬ በቅጣት ምክንያት የዛሬው ጨዋታ ስለሚያመልጠው በቀጥታ በርከት ያለ ደቂቃ ወይም ካለፉት ጊዜያት ኢሳቅም በቀዩ ማለያ የምንመለከትበት ደቂቃ ከፍ ብሎ ዛሬ በተሻለ ደቂቃ ሜዳ ውስጥ ይቆያል የሚል አስተያየት ሰጥቷል። ነገር ግን እንደ ጨዋታው ፍጥነትና ጉልበት የተወሰነ ነው። ምናልባት ሊቨርፑል ከጫና በጸዳ መልኩ ይህን ጨዋታ የሚያካሂድ ከሆነ በተለይ በውጤት ረገድ የተሻለ የግብ ክፍያ መፍጠር የሚችል ከሆነ ኢሳቅ ሜዳ ውስጥ የመቆየት እድሉ ከፍ ይላል። ጨዋታው ላይ ውጥረት የተሞላ ቻርጆች ካሉ፣ አካል ብቃት ፈታኝ ከሆነ ፍጥነትና ጉልበት ምናልባት ተጫዋቹ ከፍተኛ ኢንቴንሲቲ አውጥቶ የሚጠቀም ከሆነ ራሱን ለአደጋ ሊያጋልጥ ስለሚችል እንዲህ አይነት ቅድመ ጥንቃቄዎችን ለመውሰድ የጨዋታውን ሂደት መመልከት አለብን ብለዋል አሰልጣኙና ኢሳቅ በቋሚነት ይሰለፋል። ነገር ግን ምን ያክል ደቂቃ ይቆያል እንደ ጨዋታው ፍጥነትና ጉልበት የተመሰረተ ነው። ይህንን አሰልጣኙ አረጋግጧል። በተጨማሪም እንግዲህ የአለፉት ቀናት ስናነሳ የነበረው የጆቫኒ ሊዮኒን የኤሲኤል ጉዳትን አሰልጣኙ ራሳቸው አረጋግጧል። ከዚህ በፊት የሚዲያ ባለሙያዎች ነበሩ ይሄን መረጃ ሲያጋሩ የነበሩት። አሁን በአሰልጣኙ አንደበት እንግዲህ የተጫዋቹ ጉዳት ተረጋግጧልና ይህንን ተከትሎ ፍሬዴሪኮ ኬዛ ወደ ቻምፒየንስ ሊግ እግር ኳስ የሚሳተፈውን ስብስብ ጆቫኒ ሊዮኒን ተክቶ ወደ ቻምፒየንስ ሊግ ስብስብ በድጋሚ መካተት ችሏልና እንደምታውቁት ኬዛ ከቻምፒየንስ ሊግ ስብስብ ውጪ ሲደረግ በዝውውር መስኮቱ ይለቃል የሚል ከፍተኛ ግምት ነበርና ተጫዋቹን አቆይተውታል። ማቆየታቸው ደግሞ አሁን ላይ እንዲህ አይነት የስኳድ ክፍተት ሲገኝ አድቫንቴጁን በመጠቀም በተለይ የሳውዛምፕተኑ ብቃት ተጫዋቹን ስሎት በተሻለ ደቂቃ በካራባኦ ካፕ ያሳየውን እንቅስቃሴ ከግምት ውስጥ በማስገባት በዘንድሮ የውድድር ዓመት እንዳምነው እንደማይሆን ኬዛ ካምናው የተሻለ እድል በሊግም በሌሎች ውድድሮችም ደቂቃ እንደሚያገኝ አስተማማኝ የሆነ ብቃቱን እስካሁን ባገኘው አጋጣሚ ሁሉ ለአሰልጣኙ እያሳየ ነውና በስተመጨረሻም አሁን አጋጣሚው ለኬዛ ምቹ ሆኗል። አንደኛ የጆቫኒ ሊዮኒ መጎዳት ተጫዋቹን ወደ ዩኤፋ ቻምፒየንስ ሊግ ስኳድ እንዲካተት አስችሏል። በሁለተኛ ደረጃ ደግሞ ዛሬ ሊቨርፑል የአጥቂ ክፍል አማራጭ በኢኬቲኬ ቅጣት ምክንያት የተወሰኑ ክፍተቶች አሉ። ያንን ክፍተት ለመሙላት ደግሞ አንዳንድ ግምቶች እንደሚያሳዩት ከሆነ ከጋክፖ የተሻለ ደቂቃ ማግኘት አለበት ወይም በመጀመሪያ 11 ውስጥ መካተት አለበት የሚሉ ማስተያየት የሚሰጡ ለሊቨርፑል ቅርብ የሆኑ እንደነ ዳቫ ኮፕስ አይነት ዘጋቢዎች ያነሳሉና ይሄ ተጫዋች እንግዲህ አሁን በሊቨርፑል ቤት ነፍስ የዘራ ይመስላል። ያለፈው ሳምንት ከሳውዛምፕተን ጋር ሁለቱንም ሊቨርፑል በኢሳቅና በኢኬቲኬ አማካኝነት ግቡን ሲያስቆጥር ለሁለቱም ግብ መቆጠር መነሻ ነበር ለሁለቱም ተጫዋቾች አሲስት በማድረግ። በዘንድሮ የውድድር ዓመት ኬዛ በተለየ አቅሙን ያ ኳሊቲውን
በጁቬ በፊዮሬንቲና የምናውቀውን ያጨራረሱን ኳሊቲ ለአጥቂዎች አመቻችቶ የሚያቀብልበትን ከክንፍ ሲነሳ በአስፈሪ ሁኔታ ስፒዱ ከፍ ብሎ ተጋጣሚ ላይ ጫና የሚፈጥረውን የኬዛን እንቅስቃሴ እየተመለከትን ነውና ዛሬ በተሻለ ደቂቃ ሜዳ ውስጥ ልንመለከተው እንችላለንና ይሄንንም ጉዳይ አሰልጣኙ አንስተው ጥቆማቸውን አስቀምጠዋልና ምናልባት ሊቨርፑል ሁለተኛ 45 የተጫዋች ለውጥ በፊት መስመር በኩል ቢያስፈልግ ከነ ሪዮ ኖጎሞሃ ቀደም ብሎ ወደ ሜዳ ሊገባ የሚችልበትም እድል አለ። ምናልባት አሰልጣኙ በተጫዋቹ ብቃት ያላቸው እምነት ከፍ ካለ ደግሞ በተለይ ወቅታዊ የጋክፖ ብቃት ምንም አይነት አስተማማኝነት እያሳየ ስላልሆነ ገና የሊጉ ጨዋታ 6ኛ ሳምንት መሆኑን ተከትሎ ለኤክስፐሪመንትም ለጫናም የሚከብድ አይመስልምና ምናልባት የተጋጣሚው አይነት ትንሽ ፈታኝ ስለሚሆን ለመሞከር ኃላፊነቱን ሪስኩን ለመውሰድ ሊከብድ ይችላል። ነገር ግን በቀጥታ በጋክፖ ፖዚሽን ላይ ኬዛን ሊጠቀሙ የሚችሉበት እድልም እንዳለ ተያይዞ ተነስቷል። ባለፉት በሁለቱ ክለቦች የእርስ በርስ ግንኙነት አንድ በተመሳሳይ መልኩ በየውድድር ዓመቱ የምንመለከተው ጉዳይ አለ። ሊቨርፑል በሾለረስት ፓርክ ያሸንፋል። ከዛም በኋላ በአንፊልድ በፓላስ ነጥብ ይጥላል። ይህም በተደጋጋሚ የውድድር ዓመት እየተመለከተ ነው በተደጋጋሚ እና የዛሬው ጨዋታ ምናልባት ከወቅታዊ የፓላስ ብቃት መነሻ በማድረግ በሊጉ ካልተሸነፉ ክለቦች መካከል አንዱ ፓላስ ነው። ከሊቨርፑል በመቀጠል አለመሸነፉ ብቻ አይደለም፣ ክለቡ አነስተኛ ግብ በሊጉ ካስተናገዱ ክለቦች መካከል አንደኛ ነው። ለምሳሌ በዘንድሮ የውድድር ዓመት አነስተኛ ግብ ካስተናገዱ ክለቦች መካከል አንዱ ፓላስ ነው። አንደኛ ደረጃ ላይ የተቀመጠ 2 ግብ ብቻ ነው ያስተናገደው። ሁለተኛ ደረጃ ላይ የሚገኘው አርሴናል ነው። ሶስተኛ ደረጃ ላይ የሚቀመጠው ኒውካስል ነው። አራተኛ ላይ ቶትናም። አርሴናልና ክሪስታል ፓላስ 2 ግብ ብቻ ነው ያስተናገዱት እና ጠንካራ የመከላከል ስትራክቸር እንዳለው የሚነሳው የኦሊቨር ግላስነር በተለይ በባክስሪ መጫወታቸው ለተጋጣሚ ምንም አይነት ስፔስ የማይፈቅድ ጥብቅ የሆነ በማጥቃቱም በኩል አግሬሲቭ በተክለሰውነት ግዙፍ የሆኑ በአንድ ለአንድ ግንኙነቶች ፈታኝ የሆኑ ተጫዋቾችን በፊት መስመር በኩል በማጣመር ተጋጣሚ ላይ በመልሶ ማጥቃት የሚፈጠሩ ጥቃቅን ስፔሶችን በመጠቀም ጫና ፈጥረው የተገኙትን አጋጣሚዎች በመግደል በማቴታና በእስማኤል ሳር ልዩ አስፈሪ የሆነ ቡድን ይዘው መጥተዋል። ኦሊቨር ግላስነር ከያዙበት ጊዜ አንስቶ ደግሞ ጠንካራ ቡድን ነው። በነገራችን ላይ ክሪስታል ፓላስ 18 ጨዋታ ነው ያለመሸነፍ ጉዞውን ያስቀጠለው። ይቅርታ 17 ጨዋታ ለ17 ተከታታይ ጨዋታ ፓላስ ሳይሸነፍ ሲቆይ በእነዚህ መካከል ከቶፕ 6 ክለቦች ጋር እንኳን በርካታ ጊዜ መገናኘት ችሏል በመሃሉ ማለት ነው። ይህንን ጨምሮ እንግዲህ ፓላስ ለመጨረሻ ጊዜ 5 ግብ አስተናገደበት በኤፕሪል ወር ከኒውካስል ጋር በነበረው ጨዋታ ነበር ለመጨረሻ ጊዜ ሽንፈት የሚያስተናግደው ከፍተኛ ቁጥር ያለውን ግብ ያስተናገደው። ከዛም በኋላ እንግዲህ ክለቡ በጥንካሬ ዘልቆ ነው እንግዲህ ዛሬ የሊጉን ሻምፒዮን ሊቨርፑልን በሜዳቸው የሚያስተናግዱት። ነገር ግን ሁሌ አንድ ተመሳሳይ ጉዳይ ይፈጠራል ወይ ይነሳል። ያ ጉዳይ ደግሞ ከታለፈ በኋላ ስለዛ ጥንካሬ አይስተዋል። ለምሳሌ በሊጉ ሊቨርፑል በዘንድሮ የውድድር ዓመት 5 ተከታታይ ጨዋታዎችን ሲያደርግ የተጋጣሚዎችን አይነት ያላቸውን ጥንካሬ እነዚህ ክለቦች ከሌሎች ክለቦች ጋር በነበራቸው እርስ በርስ ግንኙነት ያስመዘገቡት ውጤትና የሚያሳዩት ጥንካሬ እንዴት ሊቨርፑል 5 ጨዋታን በድል አያሸንፍም? ይሄን ጉዳይ ተስማምተንበታል። ከዚህ በፊት ስናነሳ ነበር። 5ቱን ጨዋታ ያሸነፈበት ጥንካሬ ሳይሆን የሚነሳው ሊቨርፑል 5ቱ ጨዋታ ላይ የተፈተነበት መንገድ ነው። አሁን ስለ ክሪስታል ፓላስ ሊቨርፑልን ስለሚያስቆምበት የጨዋታ ሂደትና ሊቨርፑል ስላለው ደካማ ጎን አብዛኛው ሚዲያ ላይ የምንሰማው ነገር ተመሳሳይ ነው። ያ በነገራችን ላይ ስለ ሻምፒዮናው ሊቨርፑል ከሚነሱ ትላልቅ ጥንካሬዎች መካከል ለምሳሌ የክለቡ 3 መሰረታዊ ፖዚሽኖች ላይ የሚጫወቱ የሚያገለግሉ
የክለቡ ወሳኝና ቁልፍ የሆኑ ተጫዋቾች ነገር ግን ሚናቸው ምናልባት በሊቨርፑል ድል ውስጥ ግብ ካላስቆጠሩ ወይ የሆነ የእግር ኳስ ሞመንትን ክሬት ካላደረጉ የማይነሱ ነገር ግን የነዚህ ተጫዋቾች አስተዋጽኦ ደግሞ በክለቡ የአሸናፊነት ጉዞ ላይ ልምዳቸው በከፍተኛ ሁኔታ ክለቡንና ስብስቡን እንዴት እየረዳ እንደቆየ በአምስቱ ጨዋታ ያለፉትን ጊዜያት ስንመለከት ነበር። ለምሳሌ የግብ ጠባቂው ኳሊቲ የአሊሰን ቤከር፣ ከዛ በመቀጠል ደግሞ የአምበሉ ቫንዳይክ እና በፊት መስመር በኩል የሚገኘው መሐመድ ሳላ። እነዚህ ሶስት ተጫዋቾች ከሁለት የተለያዩ አሰልጣኞች ጋር ሻምፒዮን ሆነዋል። ይሄ ስብስብ ሲገነባ የግንባታው መሰረት የነበሩ ናቸው። ሊቨርፑል አሁን መሰረታዊ የግንባታ ለውጥ አላደረገም። ወሳኙን ግንባታ አልነካካም። አስገዳጅ ሆነና ለውጥ ያስፈልጋቸዋል ብለው ያመኑባቸው ጉዳዮች ላይ ነው። የነዚህ ሶስት ተጫዋቾች ሲነር በስብስብ ውስጥ መኖር አንደኛ በስብስቡ ላይ የፈጠረው ትልቅ በራስ መተማመን አለ። አሁን ለምሳሌ አንደኛው ቢጎል እንበል ሊቨርፑል በየትኛው ስነቦና ነው አሁን እንደነዚህ አይነት ጠንካራ ተጋጣሚዎችን የማሸነፍ ስሜት ይዞ ሊቀርብ የሚችለው? አሁን ለምሳሌ አሊሰን ባይኖር የሊቨርፑል ሁለተኛ ግብ ጠባቂ ማማርዳሽቪሊ ነው። ኤክስፒሪየንሱን አስቡ በፕሪሚየር ሊግ። ቫንዳይክ ባይኖር የትኛው ተከላካይ ነው የሚተካው? መሐመድ ሳላ ያን ወርልድ ክላስ ተጫዋች እንዴት ነው ሊቨርፑል ማኔጅ የሚያደርገው ያንን ፖዚሽን? ስለዚህ የሶስቱ ተጫዋቾች ሚና በሜዳው ውስጥ መኖር ተጋጣሚን በስነቦና ደረጃ አንድ ስቴፕ ራሱን ለጥንቃቄ እንዲያጋልጥ ያደርጋል። በመጀመሪያ ደረጃ ስታንዳርዱ። እዚህ ላይ ደግሞ የተጨመሩ ተጫዋቾችን ኳሊቲ ስናስብ የተጋጣሚው አይነት በወቅታዊ ብቃት ካለው የሜዳው ጥንካሬ ከሚነሱ ቁጥሮች ከተመለከተን ፈታኝ ነው። ግን ሊቨርፑል ያለውን ጥራትና ስታንዳርድ ከሌሎች ክለቦች አንፃር እንኳን ብንመለከት ሊቨርፑል ምን ያክል በረጅም ርቀት የተሻለ ክለብ እንደሆነ እናስተውላለን። ስለዚህ የተጋጣሚውን ጥንካሬ አዘውትሮ በተደጋጋሚ ማንሳት በጨዋታው ላይ ያለው ሚዛን ይሄ የሊግ ሻምፒዮን ሲሆን እነዚህ ፈተናዎችን እንዴት እንደተሻገረ ከነዚህ ፈተናዎች ሳልፍ እንግዲህ መቼም ዋንጫ ያሳካም እና ለአምስት ተከታታይ ጨዋታ ለምሳሌ አንዶኒ ያሮላ ቦርንማውዝ ምን ያክል ጠንካራ መሆኑን ዋይት ሃርት ላይ መጥቶ አሳይቷል። ኒውካስል እስካሁን በሜዳው አይሸነፍም። ሶሊድ የሆነ ቡድን ነው። ከሜዳ ውጪ ግብ ለማስቆጠር ይቸገራል። በሜዳው ግን ያሉትን ውጤቶች በአስተማማኝ ሁኔታ እየነጠቀ ነው። ግን ይሄ ክለብ በሊቨርፑል ተሸንፏል። አርሴናል እንግዲህ በሊጉ ዘንድሮ ሻምፒዮና መሆን አስገዳጅ ነው የተባለው ክለብ በሊቨርፑል ተሸንፏል። ኤቨርተን የመርሲሳይድ ደርቢና በዘንድሮ የውድድር ዓመት ኤቨርተን ካለፉት 10 ምናምን ዓመት የሊጉ አጀማመር ውስጥ አስደናቂው የተባለ ነው። ግን በሊቨርፑል ተሸንፏል። የእያንዳንዱን ክለብ ጥንካሬ ብትመለከቱ ሊቨርፑልን ለማስጣል በሚያስችል ደረጃ ላይ እንዳሉ ይነገራል። ሊቨርፑል ግን ጨዋታዎችን እየተሻገረ ነው። በነገራችን ላይ የዛሬውን ጨዋታ ሊቨርፑል የሚያሸንፍበት መንገድ ከጨዋታው 3 ነጥብ ይዞ የሚወጣበት የትኛውም አይነት ውጤት ሊመዘገብ ይችላል። ነገር ግን የዛሬው ጨዋታ ምናልባት ድምር ውጤቱን 30ኛና 32ኛ ሳምንት 28ኛ ምናምን ሳምንት ላይ እንነጋገራለን። የዚህ ጨዋታ ወሳኝነት ከዚህ ጨዋታ ሊቨርፑል 3 ነጥብ ይዞ ሲወጣና ሌላው ክለብ ይዞ ሲወጣ ያለውን ልዩነት በደንብ በግልጽ ምንለይበት ጨዋታ ነውና አርነ ስሎት በቀላሉ ከዚህ ስቴዲየም 3 ነጥብ ይዞ ለመውጣት ሊቸገሩ ይችላሉ። ነገር ግን ክለቡ ካለው ጥራትና ስታንዳርድ አንፃር መፈተኑ አይቀርም። ነገር ግን በዚህ ጨዋታ ተገቢውን ውጤት ለማስመዝገብ የትኛውንም አይነት አእምሯዊም ፊዚካሊም በሁሉም ረገድ ዝግጁ መሆኑን አረጋግጧል። ዛሬ ምናልባት ፍሎሪያን ቪርትዝ ወደ ምርጥ 11ዱ ይመለሳል ተብሎ ይጠበቃል። ቀዝቅዞ ስለመጀመሩ ብዙ እየተባለ ነው። በአብዛኛው ደግሞ እንዲህ አይነት ወርልድ ክላስ ተጫዋቾች በእንዲህ አይነት ጨዋታ ልዩነት የመፍጠራቸው እድል ሰፊ ነውና እስቲ ዛሬ ዊዘን ተመልከቱ ለማለት ያክል ነው። ከዚህ ቅድመ ጨዋታ ግምገማ ቀደም ብለን አንድ ለጥቆማ ያክል። በሌላ በኩል እንግዲህ በሊጉ አነስተኛ ግብ ያስተናገደው ኒውካስል እና አርሴናል ከሆኑ አነስተኛ ደግሞ ኢላማውን የጠበቀ ሙከራ የትኛው ክለብ ነው ያስተናገደው? አንደኛ ደረጃ ላይ የተቀመጠው ሊቨርፑል። ግን ስለ ተከላካይ ስፍራ የሚታማው ክለብ ሊቨርፑል
አነስተኛ ኢላማውን የጠበቀ ሙከራ ያስተናገደው ክለብ ሊቨርፑል ነው። በጣም አነስተኛ 9 ሙከራ ብቻ ያስተናገደው። ፓላስ 11 ኒውካስል 13 ከዛን 4 ቡድኖች 15 ኢላማውን የጠበቀ ሙከራ አስተናግደዋል። በአማካይ ሊቨርፑል በአምስቱ ጨዋታዎች እንኳን ሁለት ኢላማውን የጠበቀ ሙከራ የሚያስተናግድ ቡድን አይደለም። ለምሳሌ ኤቨርተን ሊቨርፑል ላይ ጫና ፈጥሯል ሲባል ነበር። ከግቡ ውጪ አንድ ኢላማውን የጠበቀ ሙከራ አላደረገም። ከግቡ ውጪ አሁን ጥንካሬ ውስጥ የሚገኝ ውጤትን እያስተዋልን አይደለም የሚለውን ቀደም ቢያነሳውት ነጥብ ለዚህ ነው። የመጨረሻ ደቂቃ አንድ ቡድን ግብ ሲያስቆጥር በስነቦና ደረጃ ጨዋታው አለመጠናቀቁ እስከ መጨረሻ ደቂቃ ድረስ ይዞ መዝለቅ ለሙሉ ጨዋታ የሚሆን ቡድን ይዞ ማዘጋጀት በራሱ ከባድ ነው። አምና ለምንድን ነው ስሎት ላይ ከፍተኛ እምነት ደጋፊው እንዳይኖረው ያደረገው? በውድድር ዓመት ውስጥ ሁሉ የአንደኛው 45 ቡድን በመጀመሪያ 45 ይበለጣሉ፣ ሁለተኛ 45 ውጤት ይቀይራሉ። በመጀመሪያ 45 ምርጥ ከሆነ በሁለተኛ 45 ይፈተናል። የ90 ደቂቃ ቡድን ካራክተር አልነበረውም ሊቨርፑል። ዘንድሮ ግን ሙሉ 90 ደቂቃ ሊቨርፑል በካራክተር የሚጫወት ቡድን ሆኗል። በየመሃሉ በጨዋታው እንቅስቃሴ ላይ ብልጫ ሲወሰድበት እነዛ ብልጫዎች ላይ ነው ትኩረት የሚሰጠው። ክለቡ ግን በዛ ብልጫ ውስጥ ነጥብ ይዞ እየወጣ ነው። አሁን ወደ ጥንካሬው እየተመለሰ ነው። ስለዚህ የዛሬው ጨዋታ ለስሎት ፈተናውን ምናልባት በየትኛው መንገድ ተወጥቶት እንግዲህ የነጥብ ልዩነቱን አስፍተው በተሻለ ደረጃ ለሻምፒዮንስ ሊጉ ለጋላታሳራይ ጨዋታ ይዘጋጃሉ። ዛሬ 11 ሰዓት ምንመለከተው ነው። ነገር ግን በዛሬው ጨዋታ የቴክኒክ አቅማቸው የላቀ ደረጃ የሚገኙ ተጫዋቾች በእንዲህ አይነት ፈታኝና ጉልበት ባለው ጨዋታ ሁሌም ልዩነት ሲፈጥሩ ለክለቡ እናስተውላለን። እስቲ ዛሬ በተለየ ሁኔታ የሊቨርፑልን የክሬቲቪቲ አቅም በእጅጉ ይቀይራል የተባለውን ፍሎሪያን ቪዝን በተሻለ ይንቀሳቀሳል ብለን እንጠብቃለን። ነገር ግን በአማካይ ስፍራ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ዩዝ እና ኤድዋርድ በነገራችን ላይ በክሪስታል ፓላስ ምናልባት ይሄ የኔ አስተያየት ነው፣ በፓላስ ከፍተኛ ቅሬታና እስከ ክስ ሊያደርስ የሚችል አንድ ውስጣዊ ከባድ ስራ እየሰሩ ነው የሚገኙት። ይሄ በአንድ ዘጋቢ አማካኝነት ሊክ አድርጎ የወጣ መረጃ ስንመለከት ነበርና ለአድማጭ ማቅረብ ወቅቱ ባልሆነ መረጃ ላይ አድማጩን ዝም ብሎ ማሰልቸት ይሆናል በሚል ያለፍነው ነው። በነገራችን ላይ ከአደም ዋርተን ጋር የክሪስታል ፓላሱ የግራኝ እግር አማካይ ተጫዋች ጋር በግል ቅድመ ስምምነት ሳይፈጸም እንዳልቀረ ጭምር ከሰሞኑን እየሰማን ነው። ለምሳሌ ለሊቨርፑል በጣም ቅርብ ከሆኑ ዘጋቢዎች አሁን ዘ ታይምስ አለ፣ አትሌቲክስ፣ የተለያዩ ነገር ግን እንደምታስታውሱ ዴቪድ ሊች የሚባል አንድ እዛው መርሲሳይድ የሚኖር አንድ ትልቅ ስራ አስፈጻሚ የሊቨርፑል ሪኩፕመንት አባል ቅርበት ያለው ቤተሰባዊ ቅርበት ያለው እንደ ዝምድና አይነት ያለው አንድ ሪፖርተር አለ፣ ዴቪድ ሊች ይባላል። የዩቲዩብም ቻናል አለው፣ በኤክስ ገጽም ከ500,000 በላይ ተከታዮች አሉት በተለያዩ ሚዲያዎች። እና ይሄ ዘጋቢ እንደሚለው ከሆነ የአደም ዋርተን ኤጀንት ጋር በቀጥታ የዝውውር መስኮቱ እንደተዘጋ ስለ ተጫዋቹ ሪሊስ ክሎዝ፣ ስለ ተጫዋቹ ወቅታዊ የሽያጭ የተለያዩ ቅድመ ሁኔታዎችን 100% እንቅስቃሴዎችን አድርገው ሙሉ ኢንፎርሜሽን ወስዷል። ግን ቅድመ ስምምነት ልክ እንደ ሂጎ ኤኬቲኬ እንደምታውቁት የኤኬቲኬን ስምምነት ሊቨርፑል በተጫዋቹ በኩል ጨርሷል የተባለው ጃንዋሪ ላይ አምና ጃንዋሪ ላይ በጥር ነው የጨረሱ ድርድር ጀምረው ልክ እንደዛ አይነት ቅድመ ሁኔታዎችን እያፈጠኑ ነው። አደም ዋርተንን በቀጣይ የዋታሬ እንዲሁም የ6 ቁጥር ሁነኛ ተጫዋች ለረጅም ጊዜ የሚያገለግል እንግሊዛዊውን ተጫዋች ለማምጣት ቅድመ ስምምነት ላይ እየሰሩ ነው። ምናልባትም ሳያጠናቅቁ አይቀሩም የግል ቅድመ ስምምነት። ይሄ ማለት ሊቨርፑል 100% ያስፈርመዋል ማለት አይደለም። ቨርባል አግሪመንት ነው፣ በወረቀት ደረጃ የሰፈረ አይደለም። እና ይሄ ጉዳይ ከሰሞኑን በጣም መነጋገሪያ ሆኗል። በተለይ ማንቸስተር ዩናይትድ ተጫዋቹን ለማስፈረም በእጅጉ ይፈልጋል የሚለው መረጃ ከወጣ በኋላ ዩናይትዶች በድጋሚ ወደ ባሌባ ተመለሱ። ዋርተን ላይ መቆየት ያልፈለጉት
አንድ ትልቅ የእንግሊዝ ክለብ ስላለ ነው ይላል ቴሌግራፍ። ከዚህ በፊት ግን ሊቨርፑል ነው ኤጌሌ ነው ብሎ አልጠቀሰም። እና ዛሬ በተቃራኒው ከራያን ግራቨንበርክ ጋር የሁለቱን የዘንድሮ የውድድር ዓመት እንቅስቃሴን እስቲ በተወሰነ መልኩ በቁጥር እንመልከት። ለምሳሌ ራያን ግራቨንበርክ 243 ኮምፕሊትድ ፓስ አስመዝግቧል። አደም ዋርተን 104። ሁለቱ ተጫዋቾች በፋይናል ሰርድ ያደረጉት ስኬታማ ፓስ ብንመለከት ራያን ግራቨንበርክ 70 የፋይናል ሰርድ የተሳኩ ፓሶችን አድርጓል። እንደምታውቁት 38ቱ የተደረጉት በበርንሌ ጨዋታ ብቻ ነው። እንዲሁም አሲስት በማድረግ ዋርተን ምንም አይነት አሲስት የለውም። ግራቨንበርክ አንድ ያለው እድሎችን በመፍጠር በኩል ዋርተን 6 ግራቨንበርክ 8 በግብ ተሳትፎ ወይም ግብ በማስቆጠር ግራቨንበርክ 2 አለው። ዋርተን ምንም ግብ አላስቆጠረም። የጋራ ኳሶችን በማሸነፍ ዋርተን 8 ግራቨንበርክ 21 እንዲሁም ቦል ሪከቨሪ በማድረግ ዋርተን 17 ግራቨንበርክ 21። ስለዚህ ይሄ የኃይል ሚዛን ዛሬ በተለየ ሁኔታ በዚህ ብቃት በዚህ ቁጥር ከተመለከተም በሁሉም ረገድ 100% የተሻለው አማካይ ራያን ግራቨንበርክ ነው። ይሄን ተጫዋች ነው እንግዲህ በተቃራኒው እርስ በርስ የሚገናኙት እና ከሰሞኑን በጣም የዚህ ተጫዋች ስም በአንድ ወቅት የምናስታውሰው በ51 ሚሊዮን ፓውንድ በጃንዋሪ ወይም በቀጣይ 2026 ዓመት ለማስፈረም ሊቨርፑል እና ፓላስ ተስማምተዋል ይል ነበር ሳን። ግን ዘሳን ከዘሳን የተሻለ ሌላ የእንግሊዝ የታመነ ሚዲያ ይዞ ስላልወጣ ጉዳዩ ብዙም ሽፋን አላገኘም። አሁን ላይ ግን በከፍተኛ ሁኔታ ይሄ ጉዳይ ከበስተጀርባ ስራ እንዳለ እየተነገረ ነው የሚገኘው። በአጠቃላይ ዛሬ 11 ሰዓት ፓላስ ሊቨርፑልን ሻምፒዮናው ሊቨርፑል የሚያስተናግድበት ጨዋታ በምን አይነት መልኩ ሊጠናቀቅ ይችላል? ዛሬ ለአርነ ስሎት ትክክለኛ ፈተና በውድድር ዓመቱ ይጠብቃቸዋል። ይሄን ፈተና የሚሻገሩበት ተሻግረው የነጥብ ልዩነቱ የሚያሰፉበት መንገድ ግን ለስሎት ትልቁ ድምር ውጤት ምንወያየው 28ኛና 30ኛ ወይም 32ኛ የሊጉ መጠናቀቂያ ጊዜ ነው። ያኔ የዛሬዋ ውጤት ለስሎት ትልቅ ድልድይ ነው የምትሆነውና እስቲ የዛሬውን ጨዋታ ውጤት በኮሜንት መስጫ እየገመታችሁ ላይክ ያላደረጋችሁ ላይክ እያደረጋችሁ ፕሮግራማችንን እንድታጠናቅቁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን በመንካት ፕሮግራም በምንለቅበት ሰዓት በቀጥታ ይደርሳችኋል። ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በሌሎች የፕሪሚየር ሊግ የቅዳሜ ውሎ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።